ሰላም ነው። እኔ ምን ተስፋ አንድ ነገር ላስቸግር ነበር። ሁሌም ነው ላንቺ የምቸገረው። እሺ ምንድነው? ምን መሰለ ሮቤልና አድናን እየመጡ እና እባክህ እንደተለመደው መርምራ የውሸት ውጤት ንገረው። አደራህን እውነቱን እንዳያውቅ፣ በዛ ላይ ደግሞ ሌላ ዶክተር እንዳያገኙ። ችግር የለም ከኔ ካክስትሽ ልጅ ውጭ ጥሩ ዶክተር የለም። በቃ አታስቢ። እሺ በጣም አመሰግናለሁ። አታስቢ በቃ። እኔ በጣም ይመቸኛል። በዛ ላይ ደግሞ የተሰረቀ ነገር በጣም ወዳለሁ። ለዛ ነው ሚራሂ እኮ በጣም የሚያስጠላ ብልግና ነው። እሺ እሺ። እናው ምን ይሆን እያልሽ ነው? አረ ፈሪ ትንሽ እንኳን ሰዓት ነው። አረ ሉና በይረፊ በእናትሽ። አድና ጊዜ እያቃጠልክ ነው። ና የኔ ፍቅር ተዋት፣ ሂድ ቀር ብለው እምቢ አለኝ። ቆይ ምንም ተሰይ ሉና። እንዴ ቆይ እንዴት በዚህ ፍጥነት? ምን ሆነ በዚህ ፍጥነት? ደማወት ያለችበትን አሁን በደንብ ደርስበታለሁ። ዝጊ። አንቺ ደግሞ ባኔ ድረስ ነው ተሰማሽኝ አይደል? ምን ነው ህይወታችሁን በጣም አከበድኩባችሁ አይደለ? ትሰሚኛለሽ? መኖርሽን እንድትጠኝ ነው የማደርግሽ። በማያገባሽ እየገባሽ ህይወትሽን እያከበድሽው ነው። እኔ ደግሞ አድናንና እህቴን ከእናንተ አስጥዬ እናንተን ገደል ከታችኋለሁ። እውነቴን ነው የምልሽ። ሞክሪ፣ አይሳካልሽም። ወደኛ ቅጥት ሳስተሽ ከገባሽ እህቷን ለመፈለግ የመጣችው ሉሃና ዛሬ ላይ በመሃል ሆናም ሁሉን ነገር እያየችና እየታዘበች ትገኛለች። በዚህም ሚራን በአንድ በኩል ሮቤል በአንድ በኩል እንዲሁም አድናንን እመን አይንን ግለጥ የሚሆንብንና ድራማ እየተሰራ መሆኑንም አታውቅም እያለችውም ነበር። ነገር ግን አድናን አሁን ላይም አይኑን ሊገልጥና እንዲሁም ልብ ላይለውም ችሏል። ይህም እንግዲህ ሮቤል የሚያስመስላቸው ነገሮች በየደቂቃው በየሰከንዱ እየተቀያየረ እንደ ሲስተም ወንድሙ እንዲያምነውና ልጅቷ የምትለውን ነገር ከልብ እንደማይጥለውም ያደርገዋል። በዚህም ሚራንም አሁን ላይም በጣም አጣብቂ ውስጥ ናት። በአንድ በኩል ሮቤልን፣ በአንድ በኩል ደግሞ አድናንም እናም በዚህ በኩል ደግሞ ያው ያለውን ነገርና እንዲሁም አድናንም ከርታ ወደ ሮቤል የማይደረግ ነገሮችን ስታደርግና እንዲሁም አልባሌ ነገሮችንም ስታከናውን እንደቆየች ይታወቃል። በዚህም ሉሃና ምንድነው የምትሰሪው? ምንድነው የምታደርጊው ነገር እኮ በጣም የሚያስጠላና የብልግና ስራ ነው፣ ከሴት የማይጠበቅ ነው ብትልም እንኳን ጆሮ ዳባ ልበስ ብላለች። አንቺ ዝም በይ፣ ምን አገባሽ? እኔ እንደዚህ አይነት ነገር ይመቸኛል፣ የተሰረቀ ነገርም ደስ ይለኛል በማለትም አፊዛባትና እንዲሁም አናዳታለች። እናም እውነት ሮቤል ይወድሻል? ወደሽውም ነው በማለትም ትጠይቃታለች። ሮቤል ወዶ ሳይሆን መጠቀሚያ ነው ያደረገሽ፣ አይንሽን ግለጭ ስትላትም ስለ እኔና ስለ ሮቤልም ልታዋሪ ትፈልጋለሽ? ለምንድነው ግን በህይወታችን ውስጥ ጣልቃ የምትገቢው? በህይወታችን ጣልቃ ከገባሽ ደግሞ እኔ ያሳይሻለሁ በማለት በዛቻና በፍራቻም በድብልቅልቅ ስሜት ታናግራታለች። በዚህም ሉሃና ረጋና ሰከን በማለትም ታየዋለሽ፣ አሁን ላይ አንቺ የአድናን ባለቤት ነሽ፣ እኔ ደግሞ ሮቤልን ለኔ አድርጌ አሳይሻለሁ በማለትም አሁንም ብስጭቷንም ተወታባታለች። ታዲያም አሁን ላይ ሚራንም ከሮቤል አጠገብ ከደረሽ እኔ አሳይሻለሁ በማለትም እያስፈራራቻትም ትገኛለች። በዚህም ሉሃና ቆይ አሳይሻለሁኝ፣ እኔ አይደለውም ሮቤልን በፍቅር ባላወድቀውና ሮቤልም ወደ እኔ ባይመጣ በማለትም ተንጫጭታባት ትወጣለች። በሌላ በኩል ደግሞ አድናንና እንዲሁም አስመሳይ ወንድሙም አሁን ላይ በጣም ፍጹም ተቃራኒ ሰዎች ሆነዋል። አድናን የዋህና ቅን ልበ ሩህ እንዲሁም አስመሳይ ወንድሙ በጣም ወስላታና እንዲሁም የማይደረግ ነገር በህይወቱ ላይ የሚያደርጋቸው ነገር እጅግ ከሰውኛ የማይጠበቅ ነው። በዚህም ሉሃና እውነቱን ስላወቀችና እንዲሁም አይኗም ጉድ ስላየች እውነቱንም ለማውጣት ከመሸጠባም አሁን ላይም አድናን ጠንከር በል እባክህን እውነቱን ማወቅ አለብህ በማለትም እያስጠነቀቀችውም ነው። በዚህም ለህይወት ስጋ ህይወትክንም እንዳያጠፉህ እያለችም እያስጠነቀቀችው ነው። ታዲያም አሁን ላይም በአድናን ላይ የሚሰራው ድራማም እንደቀጠለ ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም እንደተለመደው በሉሃና ድራማ ተከስተናል። ከእናንተም የሚጠበቀው ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ።
በባለፈው ክፍል ያየነውና የተመለከትነውም ሉሃና ከእህቷ ቦርሳ የተገኘው ወረቀትም አድናን ጥሩ ሰው ነው፣ እናም አንተ ላይ ደግሞ የሚሰሩ ድራማዎችም በጣም ከባድ ናቸው፣ እናም አስመሳይ ወንድምህ እንደሚራመድ ነው የማውቀው በማለትም ወረቀቱን ጽፋ ስላስቀመጠችም ይህን ወረቀት ሉሃና ታገኘዋለች። ይህም ወረቀትም አድናን ያነበውና ወደ አስመሳይ ወንድሙ ነበር የሮጠው። እናም ታምም ያለው ብሎ ከተቀመጠበት ዊልቸር ላይ እንደተቀመጠም አድናን በመሄድም እያከረባበተ ነበር ወደ ቤት ለማስወጣትና ወደ ሆስፒታል ወስዶም ለማስመርመር ሲል ነበር ቪዲዮ ያቆመው። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል። እንግዲህ ወረቀቱንም እንዳየና እንደተመለከተም ወደ ወንድሙ በሄደበት ሰዓትም ወንድምየውም ወደ ልትወስደኝ ነው በማለትም እሪታውን ያቀልጠዋል። በቃ ካሁን በኋላ ሆስፒታል ወስጄ እውነታውን ባውቅ ጥሩ ነው በማለትም ይከራከራሉ። በዚህም ሚራን እሳት ጎርሳለች፣ እሳት ለብሳለች። ለምንድን ነው ከወንድምህ እምነትን የምታጣ? ምንድን ነው አንተ ላይ እንደዚህ ታደርጋለህ እንዴ? እሷ አለችና ለምንድን ነው በማለትም እየፎከረች ነበር። እናም አድናንም ተይ ግድ የለም ወስጄ ባስመረምረውና እውነቱን ባውቅ አሪፍ ነው በማለትም ወንድሙን ወደ ሆስፒታል ይወስደዋል። በዚህም የተናደደችው ሚራንም በጣም በመናደድና በመበሳጨት ወዲያውኑ ወደ አክስት ልጇም ትደውላለች። የአክስት ልጅ ተብየውም ዶክተር ነውና ይኸውልህ ወንድሜ አሁን ላይ ሮቤልና አድናን ወደ አንተ መጥተዋል። ስለዚህ እንደተለመደው የምርመራ ውጤቱን በስህተት ጻፍና ስጣቸው በማለትም ትነግረዋለች። ዶክተሩም ችግር የለውም እኔ ላንቺ የማልሆነው ነገር የለም፣ እናም አትሰቢ በማለትም ስልኩን ይዘጋዋል። እናም በታዘዘውና በተባለው መሰረትም ዶክተር ተብየውም የተሳሳተ ውጤትም ይሰጠዋል። በዚህም በጣም ተናዳና ተበሳጭታም ስለነበር ሚራንና ሉሃናም ይገናኛሉ። ሉሃናም በጣም ተናዳለች። እናም አሁን ላይ እውነቱ ሊወጣ ነው በማለትም በጉጉት እየጠበቀች ባለችበት ነገር ግን ሚራንም የነገር ማዕበሏንም ታወርድባታለች። አድናን የት ሄደ በማለትም ስትጠይቃትም ምን አገባሽ በማለትም ኃይለ ቃል ስትመልስላትም ሁለታቸው ይፋጠጣሉ። እናም ዛሬ ሮቤል ሊመረመር ነው፣ ዋው ደስ ይላል፣ እውነቱ ይወጣል በማለትም ትነግራታለች። አዎ እንኳን ደስ አለሽ፣ ሊመረመር ነው፣ ይህን የነገርሽው አንቺ ነሽ በማለትም ታፋጥጣታለች። አዎ እኔ ነኝ የነገርኩት፣ በአድናንማ ስትጫወቱበት ዝም ብያለይም በማለትም በኃይል ቃል ትነግራታለች። አሁንም ካፈርኩ አይመልሰኝ አለችው። ሚራንም ሉሃናን አንቃ በጥፊ ብላታለች። በዚህም የተናደደችው ሉሃናም የሄቴንና እንዲሁም ያድናን ሁኔታ ከእናንተ ካላስለቀኩና እንዲሁም ከእናንተ ካላስወጣው የትም ማለድም በማለት ታስጠነቅቃታለች። አሁንም ሚራም በእኛ ህይወት ከገባሽ አሳይሻለሁ በማለትም በቅኔ ትነግራትና ትሄዳለች። በዚህም በጣም ተናዳለች ሉሃና። እናም ወደ ቤትም ሲመጡ አድናንና ሮቤልም እንግዲህ እንደተለመደውም ነበር ወንድምየው የብሽቀት ቃላትን ሲናገር ነበር። በቃ ከዚህ በኋላ መሄድ አለብኝ፣ ወንድሜ እየጠላኝና እየሰለቼ ነው በማለትም የማስመሰል ቃሉንም እየተናገረ ነበር። በዚህም ሮቤል በጣም እያስመሰለና እየቀባባ ስለነገረውም አድናን በጣም ደንግጦ የምርመራውን ወረቀትን በመያዝ ወደ ሚስቱም ይሄዳል። ይቺ አስመሳይ ሚስቱም ወረቀቱን በምታይበት ሰዓትም ወረቀቱም ያው ተሳስቶ እንደተሰራ ታየዋለች ማለት ነው። ይኸውልህ አድናን አንተ እኮ ነህ ስህተተኛ፣ እሱ እኮ ምንም አላደረገም በማለትም አሁንም የልቡን ቁስል ትነካካበታለች። አድናን አሁን ላይ በጣም ከየትና በምን ሁኔታ እንዳለም ግራ ገብቶታል። እናም እንደተለመደው አሁንም እንግዲህ ወደ ሉሃናም ሲሄድም ሉሃናም ምንድነው ትለዋለች። በቃ ወንድሜ ሊሄድብህ ነው፣ ምን ላድርግ ስትለውም እውነታውን ማወቅ አለብህ፣ ሮቤል ደግሞ ውሸቱን ነው ሊለመን ፈልጎ ነው በማለትም ትነግረዋለች። ግን በሁለታቸው መካከል ፍቅር የሚባል ነገር ተከስቷል። በዚህም አድናን ባለትዳር እኮ ነኝ፣ ምንድን ነው የምሆነው በማለትም ከራሱ ጋርም ያወራል። እንዲሁም ሉሃናም እንዴ
ይህን ሰውዬ እያፈቀርሽ ነው እንዴ በማለትም ከራሷ ጋርም ስታወራ እንግዲህ ሁለታቸውም እፍ ያለ ፍቅር ገብተዋል ማለት ነው። በሌላ በኩል ደግሞ ሚራን ይሄ ነገር ማቆምና መብቃት አለበት በማለትም ሮቤልንም ስትነግረው እሱ ግን አሻፈረኝ ብሏል። በፍጹም የምፈልገውንና እንዲሁም የፈለግኩትን ነገር ካላገኘው የትም ቅስቅስ የለም በማለትም ይነግራታል። እናም አሁን ላይ በፎዴ ያለው ልጅ አባት ያስፈልገዋል፣ ስለዚህ በቃኝ በማለትም አሁንም የምሬት ቃላቷንም ትነግረዋለች። ሮቤልም ያስጠነቅቃታል ማለት ነው። እናም እንግዲህ እንደተለመደው ሮቤልና ሚራንም የማይደረግ ነገር እያደረጉም ሉሃና ታያቸዋለች። በዚህም እንዴት ነው በምን ሁኔታ ነው አይ ይህንንማ አድናን ማየት አለበት በማለትም ወደ ተቀመጠበት ሶፋን በመሄድም ይኸውልህ አድናን፣ ይኸውልህ ስማኝማ አሁን ላይ ሮቤልና ሚራን የሚያደርጉት ነገር አለ፣ እስኪ እንሂድ በማለትም እንግዲህ ገፋፍታ በምትወስድበት ሰዓትም አይተዋትም ስለነበር ወዲያውኑ ዊልቸር ላይ ይቀመጣል ማለት ነው። አሁንም አድናን ይዘው ስትመጣም እሱ ዊልቸር ላይ እንዲሁም ሚራን እየገፋቸው ነበር እያገኘችው። እናም በጣም በሁኔታው በጣም ግራ ተጋብቷታል። እንዴ ሊሆን ይችላል በዚህ ቅጽበት? አሁን እኮ ነበር ያየዋችሁ፣ ምን እየተካሄደ ነው በማለትም አድናንም እየተመለከተች ይኸውልህ ምንድን ነው እያለችም ለመናገር ብታስብም እንኳን አሁን ላይ አድናን ሊያምናት አልቻለም። በቃ ከእህቷ መጥፋት የተነሳ አይምሯ ትክክል አይደለም በማለትም ነበር የወሰንና ያሰበው ማለት ነው። በዚህም ሚራም በጣም ተናዳና እየተበሳጨችም ነበር። እናም ሮቤልም እንዲሁ ማለት ነው። እንግዲህ ሮቤል ቤቱን ለቅቄ ሄዳለሁ በማለትም እየተለመነ ነበር። አሁን ላይም አድናንና እንዲሁም ሌሎችም ስለለመኑትና እንዲሁም በቃ ከዚህ በኋላ ምንም አይነት ነገር አልናገርም በማለትም የለምነውና ወደ ቤትም ይቀራል ማለት ነው። በሌላ በኩል ደግሞ አሁንም ሮቤልን በእኔ ፍቅር ማሸነፍ አለብኝ በማለትም ሮቤልን ለመፈተንም ወደ ሮቤል ክፍል በመሄድም ሉሃናም ታናግረዋለች። የሚገርምህ እኔ እናንተ የሚያመሳሰለን ነገር አለ በማለትም ወጉንም ትጀምርለታለች። በዚህም ሮቤል አሁን ላይ ደግሞ ምን ፈልገሽ ነው የመጣሽ ወደ ክፍል? ድራማሽን ልትቀጥይ ነው በማለትም ይቀጥላል። አይ እንደዛ አይደለም፣ አንተ ወንድምህን ትጠላለህ፣ እኔም ደግሞ እህቴን እጠላለሁ። እኔ የመጣሁት እህቴን ለመበቀል ነበር፣ ነገር ግን እንደዚህ ሆኖ አገኘሁት። እናም በእንደዚህ አይነት ሁኔታ ነው። ትከሻዋንም ገለጥ በማድረግ አሳየችው። ይሄ ጠባሳ ታየዋለህ፣ እህቴ ናት በሳት ያቃጠለችኝ፣ እናም ይሄን ለመበቀል ነው የመጣሁት በማለትም ሮቤልን ስታወራውም ሮቤልም አሁንም ድራማሽን ብትተይ ይሻላል በማለትም ውጭልኝ ይላታል። በሌላ በኩል ደግሞ አሁንም አድናን ወደ ክፍሏን በመሄድም ይኸውልሽ አሁን ላይ በቃ የሚሰማኝ ስሜት አለ በማለትም ሁለታቸውም በወሬ ላይ ሳሉም ድንገት ሁለታቸውም በአንድ ቃል አፈቅርሻለሁ፣ አፈቅራለሁ በማለትም ፍቅራቸውንም ይገላለጻሉ ማለት ነው። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለነበረን ቆይታ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። መልካም ጊዜ። ቻው።